ሰላም እንዴት ናችሁ? ሰላም ነው ወይ? ዲቪ 2026 አሁን ነገ ይወጣል። ለወጣላችሁ እንግዲህ ከወዲሁ እንኳን ደስ ያላችሁ ማለት ትፈልጋለሁ። ያሉትን ያወጣቶቹን ያሉትን ነገሮች አሁን እዚህ ላይ ግልጽ አደርግላችኋለሁ ማለት ነው። መጀመሪያ በሚሰጠን ሊንክ አለ። በዛ ዌብሳይት ብቻ ነው መግባት የሚፈቀድልን። በዛ ዌብሳይት ላይ መጀመሪያ ስንሞላ ኮንፈርሜሽን ኮድ ስለሚኖረን ያንን ኮንፈርሜሽን ኮድ እዛ ላይ እናስገባዋለን። ከሌላ እንደሱ ከጠፋብን ደግሞ የልደት ቀናችንን የትውልድ ቀናችንን ሙሉ ስማችን አድርገን ኮንፈርሜሽን ኮዱን ማግኘት እንችላለን። ከዛ በኋላ ያንን ቁጥር ካገኘን በኋላ በተሰጠን ዌብሳይት ላይ በመሙላት አክሰፕት ማድረጉና ለማድረጉን እዛ ላይ ቼክ ማድረግ እንችላለን ማለት ነው። የዲቪ 2026 ወይም 2025 ያሉትን ነገሮች ያንን ካረግን በኋላ ሙሉ ስታተሱን ቼክ ማድረግ እንችላለን። እዚህ ላይ ስክሪኑ ላይ እንደሚታየው ማለት ነው ሙሉን ነገር አስገብተን። በነገራችን ላይ ከሁሉም ሀገር ነው የተወጣጣ የሚደርሰው። ነገር ግን አሁን ለየት የሚያደርገው ምንድነው? ብዙ ጊዜ ዲቪ የደረሰው ሰው ሁሉም ሰው ይመጣል ማለት አይደለም። ያ ማለት እንግዲህ አንድ ሰው ዲቪ ቢደርሰው ከዛ በኋላ ኬዝ ነምበር ይሰጠዋል። ያ ኬዝ ነምበር እንደ ቁጥሩ ይለያያል። ከመጀመሪያ ጀምሮ ከ10 ቤት ጀምሮ 20፣ 30፣ 40 ተብሎ የመጀመሪያዎቹ ቁጥሮች ናቸው ኤምባሲ ኢንተርቪው የሚደረጉት። ያ ኬዝ ነምበር ወደ መጨረሻ ከሆነ ዲቪ ቢደርሰውም ኤምባሲ የመግባት ቻንሱ ወይም ደግሞ ወደ አሜሪካ የመምጣት ቻንሱ የጠበበ ነው ወይም ደግሞ 0 ነው። እንደ ኬዝ ነምበሩ ይለያያል። ኤምባሲም የሚገባው እንደዛው ነው ማለት ነው። እና ያው ዲቪ ከደረሰ በኋላ የትምህርት ዶክሜንቶችን እሱን ቼክ ማድረግ ያስፈልጋል። ስፔሊንግ ኤረር እንዳይመጣ እሱ መጠንቀቅ ያስፈልጋል። የ9 የ10 የ11 የ12 ዩኒቨርሲቲ ካለን ዩኒቨርሲቲ የማስተርስ ካለን የማስተርስ እነዚህን ሁሉ ከየትምህርት ቤቱ አውቶራይዝድ አስደርገን ትምህርት ሚኒስቴር፣ ውጭ ጉዳይ እንደዚህ ሁሉንም ነገር አውቶራይዝድ ማድረግ ያስፈልጋል። የልደት ቀናችንንም የልደት ሰርተፊኬታችንንም እንደዚሁ አውቶራይዝድ ማድረግ ያስፈልጋል እና ፓስፖርታችንም ካልታደሰ ፓስፖርታችን እንደዚሁ ካገባን ያገባን ሰርተፊኬት አውቶራይዝድ መደረግ አለበት። ካላገባንም ያላገባ መውጣት አለብን። እነዚህ የመሳሰሉ ነገሮችን ማድረግ ያስፈልጋል ማለት ነው። እነዚህ ነገሮች ካሟላን በኋላ የሚያስፈልጉ ዶክመንቶችን ካሟላን በኋላ ሜዲካልንም እንደዚሁ እናደርጋለን። ሜዲካላችንን አድርገን የትምህርት ዶክመንታችን ኦሪጂናል መሆኑን እያንዳንዱን ነገር ሜዲካላችንን ቼክ ካደረግን በኋላ ለኤምባሲ ቀጠሮ መዘጋጀት ነው ማለት ነው። ኤምባሲ ሲገባ በመጀመሪያ ፕሪ ኢንተርቪው የሚባል አለ፣ ፕሪ ስክሪኒንግ። ያ ማለት ያለንን ዶክመንት ቼክ የሚደረግበት፣ የጎደለ ካለ በኢንተርቪው ቀን ይዘን እንድንመጣ፣ ሙሉ ከሆነ ሙሉ ነው ተብሎ የሚነገረም ማለት ነው። በኢንተርቪው ቀን እንዳንደናገጥ የሚያደርገን ነገር ነው። ከዛ በኋላ በኢንተርቪዋችን ቀን ስንገባ ያ የተሰጠንን ዶክመንት ይዘን ነው ምንም ሳንጨምር ሳንቀንስ ሙሉን አሽገው ነው የሚሰጡን። እሱን ይዘን ነው የምንገባው። የዛኔ ስንገባ የሚከፈል ብር ይኖራል። ከዛ በኋላ አሻራ ይሰጣል። ከዛ በኋላ ኢንተርቪው ይደረጋል። ኢንተርቪው በጣም ቀላል ነው። እንደዚህ መስኮቱ ጋር ነው። በጣም በቀላሉ ነው። ምናልባት የስፖንሰራችሁን ስምና አድራሻ ትተዋወቃላችሁ ሊሆን ይችላል። ምናልባት ስለተማርንበት ትምህርት ቤት ሊሆን ይችላል። ስለተማርነው ትምህርት ሊሆን ይችላል። ምናልባት አግብተን ከሆነ ስለ ጋብቻችን ሊሆን ይችላል። ምናልባት ስለ እጮኛ ካለን ስለ እጮኛችን፣ ልጅ ካለን ስለ ልጃችን እንደዛ ቀላል ነገር ነው እና ወይ አሜሪካ ሄዳችሁ ምንድነው መስራት የምትፈልጉት መማር ነው ወይ ምናምን የሚለውን ነገር ነው እና በጣም ቀላል ነው። በደንብ አዳምጦት። ለማንኛውም መልካም እድል ለማለት እፈልጋለሁ። አመሰግናለሁ።